እስራኤልና ቀይ ባህር ዘመንና ስልጣኔ እንደዛሬው ከመሆናቸው በፊት ከ6000 ዓመታት በፊት ነበረ የእስራኤልና የቀይ ባህር ግንኙነት የሚጀምረው። የሁለቱ ግንኙነት ብዙ ሊባለት የሚያስችለው ጉዳይ ቢሆንም በዋናነት የሚጠቀሰው የግንኙነታቸው ትልቁ ምዕራፍ የሚባለው ክስተት የፈጠረው በነቢዩ ሙሴ የመሪነት ዘመን የሆነው ነው። ግብፃውያን ፈርዖኖች የይሁዳውያኑን ሕዝብ በምስር ምድር ለ435 ዓመታት መግዛት ችሎ ነበረ። የግብፅ ሰማይ ጠቀስ ፒራሚዶች የተሰሩትም በዚያን ወቅት በባርነት ስር በነበሩት እስራኤላውያን ዕደ ጥበብ ሙያ መሆኑን ልብ ይሏል። ያ የመገዛት ዘመን አብቅቶ የእስራኤል ዜጎች በመሪያቸው ሙሴ አማካኝነት ከግብፅ ወጥተው ወደ ከናን በሚደረገው ረጅም ጉዞ ካጋጠማቸው ፈተናዎች መካከል አንዱ የቀይ ባህር በዚያ አካባቢ መገኘት ነበር። በዚያ ጉዟቸው እስራኤላውያኑ በመሪያቸው መንገድ አመላካችነትና በፈጠራቸው ብርቱ ድጋፍ ቀይ ባህር በሁለት አቅጣጫ እንደ ግድግዳ ቆሞ ተጓዦቹ በሰላም ባህሩን ተሻገሩ። ይህ የእስራኤልና የቀይ ባህር ግንኙነት ምዕራፍ በሃይማኖትም ሆነ በሴኩላር ዓለም ተደጋግሞ የሚነሳ ወሳኝ ክስተት ነው። በዚያ ዘመን የጀመረው የእስራኤልና የቀይ ባህር ግንኙነት በ21ኛው ክፍለ ዘመን ደግሞ የበለጠ መልኩን ቀይሮና ጥቅሙን አሳድጎ የመጣ ነው። ቀይ ባህርና በዚያ ሰዓት ለእስራኤል ኢኮኖሚያዊ፣ ወታደራዊ፣ የመልክዓ ፖለቲካ ማጠንጠኛና አጠቃላይ የዓለም ማስጠበቂያም የሆነ የህልውና ማጽኛ ማዕዘን ሆነዋል። ዘመናውያን እስራኤሎች እንደቀደሙት አባቶቻቸው በአንድ ድንጋይ 2 እና 3 ጊዜ እንቅፋት የሚመታቸው የበዛ የዋሆች ወይንም ሞኞች አይደሉም። በሁለተኛው የዓለም ጦርነት የጀርመኑ ሂትለር ያደረሰው ያንን አሰቃቂ ወንጀል ተከትሎ እስራኤላውያን በጋራ የተስማሙበት ነጥብ እስራኤልን የሚጠብቅ የራሳችን ተቋም ያስፈልገናል ሲሉ ሞሳድን በሚገባ አደራጅተው ለሀያልነት አበቁት። በእርግጥ የእስራኤልና የስለላ ግንኙነት የሚጀምረውም ቀደም ሲል በተጠቀሰው በነ ሙሴ ዘመን ነበረ። ከነዓን ሰልለው እንዲመጡ 12 ሰዎችን ሙሴ መርጦ ወደ ከተማዋ በጨለማ አስርጎ በማስገባት የከነዓንን ሁለንተናዊ ገጽታ ፈትሸው መረጃውን የወሰዱለት ኢያሱና ካሌብ ነበሩ። በዘመናዊ እስራኤሎች ታሪክ ደግሞ የሞሳድ ህልውና መጠናከር የእስራኤልን ህልውና እንደሚያስጠብቅ ወይም በእነርሱ ቋንቋ ድጋሜ ሂዩሚሌት እንዳያደረጉ ዋስትናቸው ሆነ ከውድቀት መማር ማለት ይህ ነውና። በስድስቱ ቀን የእስራኤልና የአረብ ጦርነት ወቅትም እስራኤላውያን በፍጥነት የተማሩት ሌላው ነጥብ ጠላት ብላ በፈረጀቻቸውና ጠላት ብለው በፈረጇት ሀገራት መካከል እንደ መገኘቷ ከከፍተኛ ቦታ የሚሰነዘር ጥቃት በአንድ ጀንበር ወደ ታሪክነት የሚቀይራት በመሆኗ ምክንያት ነው። ወዲያውኑም የጎላን ተራራን በኃይል አስጠብቃ ተቆጣጠረች። እስካሁኑም ለእስራኤል ህልውና የጎላን ተራራ በእርሷ ቁጥጥር ስር መሆን ከፍተኛ ጥቅም የሰጣት ሆኗል። በዚህ በ21ኛው ክፍለ ዘመን ሩብ ምዕተ ዓመት ከሚገኙት የቤንያሚን ኔታንያሁ መንግስት ደግሞ ከኢራንና ከአጋሮቿ የሚሰነዘረው ጥቃት በሚገባ ካልተመከተ የእስራኤል ህልውና አደጋ ላይ ይወድቃል ብለው ወስነዋል። በተለይም የኢትዮጵያ ከቀይ ባህር መገፋት በኋላ በቀይ ባህርና በህንድ ውቅያኖስ ቀጠና ሀይባ እያጣው የየመኑ ነውጠኛ የሁቲ ቡድን ለእስራኤል ዋነኛ ጠላት ሆኖ ብቅ ብለዋል። ወይንም ደግሞ ለእስራኤል ጠላቶች መጠቀሚያ አጭር በትር ሆኖ እያገለግላቸው ይገኛል። የዚህ መነሻ ምክንያት ይህ የሁቲ ቡድን ምንም እንኳን ከባህላዊ ውንብድናና ከመጠነኛ ፖለቲካ ትግል የዘለለ ፖለቲካዊና ወታደራዊ አቅሙ የሚታሰቡን ያክል ባይሆንም ቁንጫ ሱሪ ያስወልቃል እንዲሉ እንደ ኢራን ላሉት የእስራኤል ጠላቶች ግን መምቻ በትር ሆኖ እንደሚያገለግል የሚታወቅ ነው። የየመን ሁቲና የሊባኖስ ሂዝቦላ በቀጥታ የኢራን ድጋፍ የሚሰጣቸውና እስራኤልንም የቤት ስራ የሆኑባት ነውጠኛ ቡድኖች ናቸው። በዚህ የተነሳ እስራኤል ወደ ቀይ ባህር መጠጋት ብቻ ሳይሆን ባህሩ ዳር ላይ ወታደራዊ ድንኳን መትከልን አለማ እየሰራች ነው። በቅርቡ ብሉምበርግ የተባለው ሚዲያ እስራኤል በሶማሌላንድ ባህር ዳርቻ የጦር ሰፈር ልትገነባ ነው ብሎ ዘግቦ ነበረ። በእስራኤሉ ጠቅላይ ሚኒስትር የሙሉ ሀገርነት እውቅና ሰጥቼሻለሁ የተባለችው ሶማሌላንድ ግን የብሉምበርግን መረጃ በይፋ አስተባብራለች። ቀደም ሲል እንደጠቀስነው የዚህ ዘመን እስራኤላውያን እንደ አባቶቻቸው በአንድ ድንጋይ ደጋግመው የሚደናቀፉ የሚታለሉ ሳይሆኑ ከችግር የተማሩና ችግርንም ቀድሞ በማለፍነፍ የተካኑ ናቸው። ለዚህ ደግሞ የሞሳድ ብቃት ቀዳሚውን ገለታ የሚቀበል ነው። ሞሳድና ሙሴ የእስራኤል የደህንነት ዋስትናዎች ናቸው የሚባለውም ከዚህ የተነሳ ሳይሆን አይቀርም። ቀይ ባህር የዓለም የንግድና ወታደራዊ መረጃዎች መንቀሳቀሻ ቁልፍ ነበረ። ከ1 ቢሊዮን በላይ ህዝብ በቀጥታ የሚጎራበተው ቀጠና ከምንም በላይ ደግሞ የሀያላኑ የጦር ሰፈር ልዩ የትኩረት ማዕከል የሆነ ቦታ ነው። ዳሁን የአፍሪካ ክፍል እንደዚሁም የፔትሮ ዶላር ከበርቴ መካከለኛው ምስራቅን በጥቅሻ የሚያግባባ አጎራባች ባህር ነው። በጅቡቲና በሳውዲ አረቢያ መካከል ከ30 ኪሎ ሜትር በታች ርቀት እንዲኖራቸው ያደረገውም ይሄው የቀይ ባህር ነው። የዓለማችንን 20% የነዳጅ ገበያ የሚያስተላልፈው ይህ ቀጠና ከምንም በላይ አካባቢያዊ መረጋጋት የሌለበት ቀጠና ነው። ከአልሸባብ እስከ ሁቲ አማጺ ከሱዳንና ግብጽ ሙስሊም ብራዘርሁድ ቡድኖች ጀምሮ ሌሎች አናሳ የነውጥ ኃይሎች ቀጠናውን በነጻነት የሚንቀሳቀሱበት ነው። አብዛኞቹ የነውጥ ቡድኖች ከተራ ሽብርተኝነት የዘለለ ዓላማ ባይኖራቸውም የቱርክና የኢራን ድጋፍ ያላቸው ኃይሎች ግን በቀጥታ ለእስራኤል ስጋት የሆነ ተልዕኮ ያነግቡ ናቸው። በዚህ የተነሳም እስራኤል የቀይ ባህር ቀጠናን በከፍተኛ ስጋትነት ትመለከታቸዋለች። ጠንካራ አለቃ የሌለው ቀጠና ለእንደዚህ አይነት አዋኪና ነውጠኛ ኃይሎች መንቀሳቀሻነት ዋና ቀጠናቸው እንደሚያደርጉት ይታወቃል። በተለይ የሱዳን የእርስ በርስ ጦርነት፣ የየመንና የሊቢያ መንግስታት መፍረስ፣ የሊባኖስና የሶሪያ አለመረጋጋት በቀይ ባህር ቀጠና የሚንቀሳቀሱ ነውጠኛ ቡድኖች ዓላማቸውን ለማስፈጸም ቀይ ባህርን በቀዳሚነት መጠቀማቸው የሚጠበቅ ነው። የዚህ ጥቃታቸው ዓላማ ደግሞ እስራኤል መሆኗ የአደባባይ ሚስጢር ነው። እስራኤላውያን አባቶቻቸው ከረጅም ዘመናት በፊት ሙሴ እየመራቸው ወደ ቀይ ባህር ሲገቡ ባህሩ ተከፍሎ እንደተሻገሩት ሁሉ በዚህ ዘመንም ሞሳድ እየመራቸው ቀይ ባህርን በነጻነት ሊመላለሱበት ይሻሉ። የቤንያሚን ኔታንያሁ መንግስት ወደ ሀርጌሳ እግሩን የሰደደውም ከዚህ የህልውና ስጋት በሚቀዳ ዓላማም ጭምር ነው። በስድስቱ ቀን የእስራኤል አረብ ጦርነት ጎላን ተራራን ተቆጣጥራ ደህንነቷን ያስጠበቀችው እስራኤል በሀርጌሳ ጉዞዋም
ኢራንም ከቀይ ባህር የሚነሱ ስጋቶችን ለመከላከል የጦር ሰፈር መገንባትን ቀዳሚ ግቡ አድርገዋለች። ምንም እንኳን የሶማሌላንድ መንግስት እስራኤልም የጦር ሰፈር እንድትገነባ አልጠየቀችኝም፣ እኔም ፈቃድ አልሰጠዋትም ብሎ የብሉምበርግን ዘገባ ቢያስተባብልም አልታመነም። የሀርጌሳው መንግስት ማስተባበያ ከተለመደው የዲፕሎማቲክ ምላሽ በተጓዳኝ ወቅቱን ያልጠበቀ መረጃ በማውጣት ራስን ካልታሰበ ጥቃት ለመጠበቅ የተደረገ የጥንቃቄ ማሳሰቢያ እንደሚሆን ለፖለቲካ ተንታኞች እየተሰወረ አይደለም። የእስራኤሎቹ ብርቱ መሪ ቤንያሚን ኔታንያሁ ከወራት በፊት ለሀርጌሳው መንግስት የሀገርነት እውቅና በሰጠበት ወቅት ቁጣውንና ዛቻውን ያስተላለፈው የሁቲ አማጺ ቡድን በሀርጌሳ ላይ እርምጃ እንደሚወስድ ዝቶም ነበረ። የቱርክ መንግስትም ቢሆን በዚህ ጉዳይ በችለታ ማለፍ እንደማይችል ተናግሮ የነበረ ሲሆን ኢራንም ጥቃት ለማድረስ እንደምትችል መዛቷ አይዘነጋም። በዚህ ሰዓት የቴል አቪቭ መንግስት ወደ ሀርጌሳ ሄዶ የጦር ሰፈር የሚገነባ ከሆነና መረጃው ሚስጥራዊነቱ ካልተጠበቀም የኢራን ተምዘግዛጊ ሚሳይል ከኦጋዴን ማዶ ከየመን ወዲህ የሚገኝ ምድር ደጋግሞ ሊጎበኘው ይችላል። የሀርጌሳው መንግስት የብሉምበርግን ዘገባ ለማስተባበል የተነሳውም በዚህ መነሻ ምክንያት ሊሆን ይችላል ተብሎም የሚታሰብ ነው። በዚህ ሰዓት የቀይ ባህር ጉዳይ ለእስራኤል መንግስት የጎላን ተራራን ያክል ለደህንነቱ እጅግ አስፈላጊው አድርጎ ይቆጥረዋል። ከኢትዮጵያ መንግስት ጋር የጠበቀ ግንኙነት የፈጠረበትና የአብይ መንግስት የባህር በር ጉዳይ የያዘውን ፕሮጀክት እንደሚደግፍ የኔታንያሁ መንግስት የወሰነውም ከዚህ የቀይ ባህር ፍላጎት የተነሳ ነው። በኢራኑ ጦርነትም የኢትዮጵያ መንግስት ከእስራኤል ጎን መሰለፉን በተለያየ መንገድ ያሳየ መሆኑን ስንመለከት የኢትዮጵያና የእስራኤል ግንኙነት ከታሪክና ከዲፕሎማሲ የዘለለ ሆኖ የቀይ ባህር ጉዳይ የሚያሳስራቸው እየሆነ መምጣቱን እንረዳለን። በሱዳን ጦርነት ከፍተኛ አሉታዊ ሚና የተጫወተው የሙስሊም ብራዘርሁድ በአሜሪካ ውጭ ጉዳይ መስሪያ ቤት በሽብርተኝነት ሲፈረጅ የኢትዮጵያ መንግስት ድጋፉን ገልጸዋል። የሽብርተኛ ቡድን ደግሞ ለቀጠናው ስጋት ከመሆኑ ባሻገር ከኤርትራ መንግስት ጋር ጥብቅ ቁርኝት ያለው ኃይል መሆኑ የኢትዮጵያ መንግስት የአሜሪካን የውጭ ጉዳይ መስሪያ ቤት ውሳኔ መደገፉም የሚጠበቅ ነው። እስራኤልና ቀይ ባህር ከሙሴ እስከ ሞሳድ ከዮቶር እስከኛ ዘመን ድረስ ያላቸው ግንኙነት በዚህ ዘገባ ብቻ ተነግሮ የሚያበቃ ታሪክ አይደለም። እጅግ የበዛ ትስስር ያለው ግንኙነት ነው። የዮቶርና የሙሴ ግንኙነት ቀይ ባህርን በነጻነት እንዳያሻግር ያደረገው ሙሴ በዚህ ዘመንስ ሞሳድ የቀይ ባህርን ፈተና በምን መልኩ ያልፈዋል የሚለው ወደፊት የምንመለከተው እጅግ ወሳኝ የጂኦፖለቲካ መታጠፊያ ይሆናል። ሬድ ሲፐልስ ሚዲያም የቀይ ባህርን ሁለንተናዊ እንቅስቃሴ በተከታታይ ይዛ ለጆሯችሁ በሚመጥን መልኩ የምታገራችሁ ይሆናል። ለዛሬ በዚያ በቃን። በያላችሁበት ሰላም